ስለ መከራዬ ሳስብ እውነቴን ነው የምላችሁ ይሄ ቅንጭር ያረገኝ ራሱ መከራ ይመስለኛል እንጂ እግዚአብሔር እንደዚህ እንዳጥረ ይፈቀደ አይመስለኝም። ከልጅነቴ ጀምሮ ነው መከራ ያለፈብኝ። እግዚአብሔር ስሙ ይባረክ። እግዚአብሔር ሲክሰኝ ልጆቼን ረጃጅም አረገልኝ። በዛ በኩል ተካካሰልኝ እንጂ በቃ ያቀነጨረኝ ራሱ መከራ። ስለዚህ መከራን ስለለመድኩ ከናንተ መካከል አንድ ሰው በር ላይ ጠብቆ ሙልጭ አድርጎ ቢሰድበኝ አልሰበርም። ስፕሪንግ ገጥሞልኛል። እንዲህ ልና እንዲህ እላለሁ፣ ቀና እላለሁ እና አልሰበርም። እማኝ ሲቆጥር በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። በእግዚአብሔር ፊት መቆም ክብር ነው። በምናምንቴ ነገር ፊት አይደለም የቆምከው፣ በእግዚአብሔር ፊት ነው። በእግዚአብሔር ፊት የሚቆሙ አያፍሩም። አሁን የሆነ ክብር ያልፋል። በዚህ በመቆማችን ብቻ እንዳሰሳለን። ለእርሱ ክብር ነው። ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር። ብዙ የእግዚአብሔር ሰዎች መጽሐፍ ቅዱስ ውስጥ እኔ ግን በእግዚአብሔር ፊት ቆማለሁ፣ እጆቼንም ወደሱ አነሳለሁ። እናንተ ስትቆሙ ጠላት ይወድቃል፣ ሸክማችሁ ይራገፋል። ክብር ለእግዚአብሔር ይሁን። እና አንዳንድ ጊዜ አገልጋዮች እዚህ ቆመው ወይም ዘማሪዎች እስቲ ሁላችንም ቆመን እንዘምራለን ሲሉ መቆም በራሱ ብቻውን አምልኮ ነው። አንዳንድ ሰው አንተ ነህ የምታዘኝ አልቆምም፣ እንደውም ልቆም ነበር አልቆምም ብሎ ይለግማል አንዳንድ ሰው። እና ልብ አድርጉ፣ ስትቆሙ ያከበራችሁት ነው። እግዚአብሔር ይመስገን። በአንደኛ ሳሙኤል ምዕራፍ 7 ከቁጥር 1 ጀምሮ እስከ ቁጥር 12 እንደቆማችሁ አነባለሁ። በጌታ በኢየሱስ ስም አነባለሁ። የቂርያትይዓሪም ሰዎች መጥተው የእግዚአብሔርን ታቦት አወጡ፣ በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቡት። የእግዚአብሔር ታቦት እንዲጠብቅ ልጁን ኤሌዘርን ቀደሱት። ታቦቱም በቂርያትይዓሪም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመት ሆነ። የእስራኤልን ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክት አስታሮትን ከመካከላችሁ አርቁ፣ ልባችሁን ወደ እግዚአብሔር አቅኑ፣ እርሱም ብቻ አምልኩ፣ ከፍልስጤማውያን እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በአሊምና አስታሮትን አረቁ፣ እግዚአብሔርን ብቻ አመለኩ። ሳሙኤልም ለእስራኤልን ሁሉ ወደ ምጽጳ ሰበሰቡ። ስለ እናንተ ወደ እግዚአብሔር ጸልያለሁ አለ። ወደ ምጽጳም ተሰበሰቡ። ውሃም ቀድተው በእግዚአብሔር ፊት አፈሰሱ። በዚያን ቀን ጾሙ። በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያን የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይ ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለው መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔር በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎደጎደ፣ አስደነገጣቸውም፣ በእስራኤል ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንን አሳደዱ፣ ቤቲካር ታችም እስኪደርሱ ድረስ መቷቸው።
ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቢኔዘር ብሎ ጠራው ይላል። ቀኝ እጆቻችሁን ወደ እግዚአብሔር አንሱ። እግዚአብሔር ሆይ እናመሰግንሃለን፣ እናሞጋግስሃለን፣ እናደንቅሃለን። አምልኳችንን በፊትህ እናፈሳለን። ደግሞ በመስማት እናመልክሃለን። በአክብሮት ቃልህን እንሰማለን። ክብር በሰማይና በምድር ላንተ ብቻ ይሁን። ክብር ላንተ እንጂ ለማንም አንሰጥም። ክብር ለሚገባህ አምላክ ላንተ ክብርን እንሰጣለን። በሁለንተናችን ክብር ላንተ ይሁን። ሁሉ ላንተ ክብር ይሁን። ቃልህን በዚህ ጉባኤ ላይ እናገራለሁ። ቃልህን የሚያጣምም ጠማማ መንፈስ የታሰረ ይሁን። ያልተስተካከለ ትርጓሜ የሚሰጡ መናፍስቶች ከዚህ ጉባኤ በደምህ ይጠረጉ። የቃሉን ፍቺ የሚያጣምም ከመድረክ ከመንፈስ የሚመጣውን የሚተረጉም የአመጽ ትርጉም፣ የክፋት ትርጉም፣ የቀናውን የሚያጣምም፣ የበራውን የሚያጨልም፣ የጣፈጠውን መራራ ነው የሚል በሰው ጆሮ አካባቢ የሚያሸኮሽክ ሸኳኳ መንፈስ የተመታ ይሁን። በአይምሮ ላይ የሚቀመጡ አጋንንቶች በኢየሱስ ደም ይቃጠሉ። የሕዝቡን አይምሮ ልቀቅ። የሕዝቡን ጆሮ ልቀቅ። የሕዝብን ልብ ልቀቅ። እነሆ ባሪያህ ይሰማልና ተናገር እንዳለ እግዚአብሔር ሆይ እንሰማሃለን የሚል ልብ ለሕዝብ ይሁን። የሚሰማ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ጌታ ሆይ በፍጹም ግልጽነት በጥንቃቄ በማስተዋል ቃልህን እንድናገር ስጠኝ። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። ተቀመጡ። እግዚአብሔር ወቅታዊ አርጎ የሰጠኝን መልእክት ነው ማስተላልፈው። በእግዚአብሔር መንፈስ ተልኬ የመልእክቱን ክፍል እግዚአብሔር አመልክቶኝ ለዚህ ጉባኤ ለሚሰማ በዚህም ዘመን ደግሞ ጆሮ ላለው ለሚሰማ ሰው እግዚአብሔር ተናገር ያለኝን መልእክት ነው ማካፈላችሁ። ክፍሉን አንብቤ ያለው ያለ ድል እንድንኖር እግዚአብሔር አልፈቀደም። ተሸናፊ ሆነን እንድንኖር የፈቀደበት ቦታ አንድም ቦታ የለም። ድል አልባ ህይወት ለምንድን ነው የምንኖረው? ወይም ደግሞ ድል አልባ በሆነ ህይወት ለምን እንመላለሳለን? ቤተ ክርስቲያን በምድር ስትኖር ድል ነሺ ነች። ምክንያቱም ሞትን ድል የነሳ ጌታ ስላላት ድል በመንሳት መኖር አለባት። በየትኛው ሁኔታ ውስጥ ድል በመንሳት መኖር መጽሐፍ ቅዱሳዊ መርህ ነው፣ የእምነታችን መታወቂያ ነው። አንድ ጊዜ ሙሴ ከተራራው ላይ ሲወርድ ኢያሱ ከሱም ጋር ይወጣና ያወርድ ስለነበረ ሰፈር ውስጥ ኃይለኛ ሁካታ ሰማ። ኢያሱ ቀድሞ የሰማው ኢያሱ ነው። ሙሴ በሰፈር ውስጥ የሰልፍ ድምጽ ይሰማኛል፣ የጦረኞች ድምጽ፣ የተዋጊዎች ድምጽ ይሰማኛል ብሎ አለ። ሙሴ መንፈስን የመለየት ስጦታ ስላለው አወቀ። መንደር ውስጥ ያለውን ጉዳይ፣ ሰፈር ውስጥ ያለውን ጉዳይ ለየው። እዛ የለምና ከእግዚአብሔር ጋር የሚውሉ ሰዎች ይለያሉ እና ለየውና ይሄ የድል ነሺዎችም የድል ተነሺዎችም ድምጽ አይደለም አለ። ይሄ ዘፈን ነው አለ። ዘፈን ነው፣ እስክታ ነው፣ እርኩሰት ነው፣ አመጽ ነው። እግዚአብሔርን የሚያከብር ጩኸት አይደለም፣ ዘፈን ነው ብሎ ሲል በዚህ ዘመን ዘፈን ኃጢአት አይደለም የሚልም ንቅናቄ ስላለ ባጭር ቃል ኃጢአትንና ነውረኝነትን ለመግለጥ አጭሩ መግለጫ ዘፈን ነው ማለት በቃ ርኩስ ነው እንደማለት ነው። ይሄ እግዚአብሔርን የሚያከብር ንቅናቄ አይደለም፣ እግዚአብሔርን የሚያከብር እንቅስቃሴ አይደለም አለ ሙሴ። ይሄ ዘፈን ነው አለ። እውነትም ሰፈር ሲደርሱ ጥጃ ሰርተው ለጥጃው እየዘፈኑ ነበር።
አምላክ ላልሆነው ለጣዖት ለሰው ሰራሽ ነገር ክብር እየሰጡ ነበር። አምላካችን የክብር አምላክ ነው። የክብር አምላክ ነው እግዚአብሔር። ደግሜ እነግራቸዋለሁ፣ እግዚአብሔር የክብር አምላክ ነው። እንደውም እግዚአብሔር ልብሱ ክብርና ግርማ ነው። እንደኔና እንዳንተ ጨርቅ የለበሰ አምላክ አይደለም። ክብር ልብሱ ነው። ግርማው ልብሱ ነው። ሞገስን ልብሱ ነው። ክብር ለእግዚአብሔር። እሳት ልብሱ ነው። ከፊቱ የእሳት ፍሳሽ ይፈልቃል ይላል መጽሐፍ ቅዱስ። እግዚአብሔርን የማይፈራው ማን ነው? እንደምታውቁት አሁን ባለንበት ዘመን ውስጥ ሁላችንም በማወቅም ይሁን ባለማወቅ እየተጠቃን ያለ ነው። ጥቃት ደርሶብናል። ቤተክርስቲያን ጥቃት ደርሶባታል። ቤተክርስቲያን የተቃለለችበት ዘመን ቢኖር ይሄ ዘመን። እንደ እግዚአብሔር ቤት ቤተክርስቲያን ያልተከበረችበት ዘመን ቢኖር ይሄ ዘመን። በተነገረልን ክብር ልክ አይደለም ያለ ነው። አምልኮ ማቋረጥ የለብንም። ጸሎትም ማቋረጥ የለብንም። ከቤተ ክርስቲያንም መጥፋት የለብንም። ብቻ እግዚአብሔር ይመጣል እንጠብቀዋለን እያልን ስርዓቶችን ሁሉ እናደርጋለን። ይሁን እንጂ የእግዚአብሔር ክብር በሚገባው ልክ በመካከላችን እየተንቀሳቀሰ አይደለም። ብታኮርፉኝ እኔ ግድ የለኝም። ምን ልል ፈልጎ ነው ብትል እኔ ግድ የለኝም። ልል የምፈልገውን ነገር ሰምቼ መጥቻለሁ። የእግዚአብሔር ስም የተቃለለበት ክርስትና የተናቀበት ዘመን ቢኖር ይሄ ዘመን። ትንሽም በእድሜ በእግዚአብሔር ቤት ጥቂት ኖሬ ያለው ብዬ አስባለሁ። ምናልባት 46 ዓመት በስደት ዘመንም ጌታን አገለግል ነበር ወጣት ሆኜ። በጌታ ምክንያትም ክርስቶስን ትክዳላችሁ አትክዱም ተብለን ታስረን ነበር ሻሸመኔ ውስጥ። ያቅሜን ያህል ትንሽ መከራ ተቀብያለሁ። ስለ መከራዬ ሳስብ እውነቴን ነው የምላችሁ፣ ይሄ ቅንጭር ያደረገኝ ራሱ መከራ ይመስለኛል እንጂ እግዚአብሔር እንደዚህ እንዳጥረ የፈቀደ አይመስለኝም። ከልጅነቴ ጀምሮ ነው መከራ ያለፈብኝ። እግዚአብሔር ስሙ ይባረክ። እግዚአብሔር ሲክሰኝ ልጆቼን ረጃጅም አደረገልኝ። በዛ በኩል ተካካሰልኝ እንጂ በቃ ያቀነጨረኝ ራሱ መከራ። ስለዚህ መከራን ስለለመድኩ ከናንተ መካከል አንድ ሰው በር ላይ ጠብቆ ሙልጭ አድርጎ ቢሰድበኝ አልሰበርም። ስፕሪንግ ገጥሞልኛል። እንዲህ ልና እንዲህ እላለሁ፣ ቀና እላለሁ እና አልሰበርም። እና በጣም አታዝኑ? ውስጣችሁ አይቆጣም? ስለ እግዚአብሔር ክብር ስታስቡ መንፈሳችሁ አይበሳጭም? ዝም ብላችሁ በዚህ ዘመን መቼም ተስማምቶት የሚኖር ሰው እዚህ ጉባኤ መካከል ካለ እኔ ተመችቶኛል፣ ክብር ለስሙ ይሁን፣ አትላከፍ፣ እኔ ጤነኛ ነኝ፣ ሁሉ ነገሬ ምቹ ነው የሚል ሰው ካለ እሱ ሰውዬ ወይም እሷ ሴትዮ ሰይጣን የናቃቸው እነዚህ በእኛ መንግስት ላይ ምንም ችግር የማይፈጥሩ ከኛ ጋር ተስማምተው የሚኖሩ በኢየሱስ ስም የማይሉ እንቅልፍ በእንቅልፍ የሆኑ እንደውም አሟሙቁላቸው በደንብ ይተኙ፣ ጥሩ ጥሩ ህልም ስጣቸው ብሎ ሰይጣን ሰፖርት የሚያደርገው ሰው መሆን አለበት። በብዙ ፈተና፣ በብዙ መከራ፣ በብዙ ቻሌንጅ ስላላችሁ ግን የምስራች እግዚአብሔር አምላካችን በበቀል ይመጣል። በበቀል ይመጣል። የልካችንን እየኖርን አይደለም። ኢኮኖሚው በእኛ እጅ አይደለም። የአገሪቱ ኢኮኖሚ የጸለይነው እኛ፣ ጾም ጸሎት የያዝነው እኛ፣ ደም እስክንተፋ ጾመን እኛ። ትላንትና በክተራ ደላላ የነበረው ባለ 3 ፎቅ ባለቤት ነው። ንግዱ ራሱ ወፈፌ ነው።
እብድ ንግድ ነው። ንግዱ ማበዱን ልንገራችሁ። 30 ብር የገዛችሁትን አንድ ነገር ጠዋት ስትሄዱ 150 ብር ገብቷል። እንዴ አልተወደደም እንዴ ስለው አንዱ እያየን እንጨምራለን አለ። የንግዱ ስርዓት ራሱ የተበላሸ ነው። እግዚአብሔር ተደፍሯል፣ ሰው ተደፍሯል። ስርዓት የለም። ይሄን ያንዳንዱ ይፈራል። ወደ እኔ ጠቁም። ክብር ጎሎናል። በእግዚአብሔር ቤተክርስቲያን ውስጥ የሚገባው ክብር በሙላት እየተንቀሳቀሰ አይደለም፣ እያማጥን ነው እያልን። አሁን ሰሞኑንማ አጋንንቱ ማልወጣ ብሏል። ይጮሃል ግን አይወጣ። አንድ ቦታ ሲገሰጽ ጮሃል፣ ጮኸ፣ ወደቀ፣ ጮህ፣ ልቀቅ፣ አለቅ፣ ልቀቅ፣ አለቅ፣ ልቀቅ፣ አለቅ። ለምንድን ነው የማትለቀው አለው የእግዚአብሔር ሰው። በቪዲዮ ሳልቀረጽ አደባባይ ሳያየኝ አልወጣም አለ። እኛው ያስለመድነውን ነገር ገረሳ ሳይካሄድ አላገጠብን ሰይጣን ራሱ። እኔ የማውቀው የዛሬ 46 ዓመት ጌታን ስቀበል አዋሳ ህይወት ብርሃን ነው ጌታን የተቀበልኩት። በሙሉ ወንጌል ቤተክርስቲያን ነው ያደግኩት። አጠመቁ፣ ለሙሉ ወንጌል ሰጡ እና መስክረን ከሁለት ጓደኛዬ ጋር አንዲትን ነፍስ አዋሳ ህይወት ብርሃን ይዘናት ሄድን። ከዛ በኋላ በሩ ጋር ስደርስ አልገባም አለች። ይመሰከር ግቢ አልገባም፣ ግቢ አልገባም፣ ግቢ አልገባም፣ እዚህ ቤት አልገባም አለች። እንዴ እኔ ነበር የትራንስፖርት የከፈልኩት። ትራንስፖርት ከፍዬ መጥቼ እዚህ አልገባም ትያለሽ? ግቢ ብዬ ገፋ አድርገን ስናስገባት አጥሩ በር ላይ ብሎ ወደቀ። ደነገጥን እኛ በጌታ አዲስ ነው። ወዲያው የጸሎት ጓዶች በቸርቹ በር ላይ የጸሎት ጓዶች እንደ ስፔሻል ኮማንዶ ይቆማሉ። አጋንንት በር ላይ ስለሚወድቅ እያነሱ ወደ ጸሎት ክፍል እና በጉባኤው መካከል መግባት አይችልም ከሞላው ክብር የተነሳ። አንድ ጤነኛ ሰው አሜን ይበል። ያ ክብር ይመለስ ወደ ቤቱ። መድረኩ በክብር ይሞላ፣ ጉባኤው በክብር ይሞላ፣ ቅጥሩ በክብር ይሞላ። በር ላይ ይውደቅ እንጂ ስለምን ጉባኤ ይረብሸናል? ክብሩ ያስፈልገናል። ከዛ በኋላ የሆነ ታሪክ አልነግራችሁም ጊዜን ስለሚወስድብኝ። እዚህ ባነበብነው ክፍል የእስራኤል ሕዝብ 20 ዓመት ሙሉ ያለ ድል በተሸናፊነት ህይወት ኖሩ። በፍልስጤማውያን እጅ ተጠቁ። ስናነብ ሰምታችሁ ከሆነ ሳሙኤል ብትመለሱ እኮ እግዚአብሔር ከፍልስጤማውያን እጅ ያድናችኋል ይላል። እጅ ያድናችኋል። ምን ተብለዋል ማለት ነው? ተይዘዋል፣ በቁጥጥር ስር ውለዋል። እንደው አሁን ማን ይሙት? አሁን እኔ መረጃ ሰብስቤያለሁ። ክርስቲያኑ መነገድ አቅቶታል። ድርጅት እየዘጉ ያሉ ብዙዎች ናቸው። ፓስተር ጸልይልኝ ብሎ ማይደውል የለም። መስራት አልቻልንም ብለው። ለምን? 85% የንግዱ እንቅስቃሴ አጋንንታዊ ነው። 85% አጋንንታዊ የንግድ እንቅስቃሴ እንዳለ ሐዋርያት ሥራ ምዕራፍ 16 ሄዳችሁ አጥኑ። ለጌቶቻቸው እየጠነቆለች ትርፍ የምታስገኝ የሟርተኝነት መንፈስ። ንግዱ በሟርት ነው። በሟርት ደግሞ ሀገር አይበለጽግም። እግዚአብሔር የፍትህ አምላክ ነው። በሟርት በመተት በድግምት አብዛኛውን ነጋዴ፣ እኔ ዘሬን ካጠናችሁ የነጋዴ ዘር ነው። ንግድ ከሚያውቅ ማህበረሰብ ነው የተወለድኩት። የንግዱን ሲስተም አውቀዋለሁ። እና በሙሉ በድግምት መስቀል አልባው ሃይማኖት ገንዘቡን ይዞታል። ገብቷችኋል? አታናግሩኝ። ገብቷችኋል? እና ንግዱ በሙሉ በመተት በጥንቆላ በሟርት
እኛ እግዚአብሔር ተስፋችን ነው እንጂ እዚህ ጋር ያላችሁ ፓስተሮች አሁን እንደው በጣም ተመችቷችኋል ኑሮ? ከፋይናንስ አንፃር ነው ተመችቷችኋል? አረ እናንተ ጥሩ ቤተክርስቲያን ነው ያላችሁ፣ ተመችቷችኋል። ፎቅ ቤት ተገዝቶላችኋል። እንዲህ አትሉም ታዲያ? ቤተክርስቲያን የአጋንንትን ኃይል ትመታለች። ሳንቃወም እንኳን ቤተክርስቲያን መኖሯ በራሱ የገሃነም ደጆች አይችሏት። ስለዚህ መፍረስ ያለበት ነገር አለ የምትሉ ስንቶቻችሁ ታምናላችሁ? አጋንንታዊ የንግድ እንቅስቃሴ በጌታ በኢየሱስ ስም የተመታ ይሁን፣ የፈረሰ ይሁን። ማዕቀብን በሙሉ ሰብራለሁ። ኔትወርኩ የተበጣጠሰ ይሁን። ባጋንንታዊ የንግድ እንቅስቃሴ ኢትዮጵያ አትባረክ። እግዚአብሔር ቀናተኛ አምላክ ነው። ምድር የተረገመች ትሆናለች ባጋንንት ለሰይጣን መስዋዕት እየቀረበ የሚደረግ ንግድ። ይሄ መዋረድ አለበት። 20 ዓመት ሙሉ የእስራኤል ሕዝብ ያለ ድል ኢካቦድ ሆኖ ማለት ነው ክብር አልባ በሆነ ህይወት እየተመላለሱ እግዚአብሔር አይካድም። አሁን በክብሩ መካከል ብንመላለስም ባንመላለስም እግዚአብሔር ገብቶናል። እኔ ራሴ ጸልይ እግዚአብሔርን እንዲህ ብያለሁ፣ እግዚአብሔር ሆይ ካንተ በቀር አምላክ የለም፣ ወዴትም አልሄድም። ቢመች ባይመች የት ይኬዳል አልኩት። አንተ ብቸኛ አምላክ ነህ፣ አቻ የሌለ፣ እኩያ የሌለ፣ አምሳያ የሌለ፣ በክብር የሚስተካከል የሌለ፣ ሁሉ ካንተ በታች ነው። ወደ ማን ይሄዳለሁ? ስለዚህ እያዘንም ቢሆን እየተከዝንም ቢሆን አንድ ቀን ግን እግዚአብሔር ይመጣል እያልንም ቢሆን እንከተለዋለን። ግን የልካችንን እየኖርን አይደለንም። ልብስ እንኳን ከልክ ያለፈ ልካችሁ ያልሆነ ልብስ ትለብሳላችሁ? አትለብስም። አንድ ሰው ሰፊ ልብስ ለብሶ ያለ ልኩ ማለት ቡርቁቅ ያለ ልብስ ለብሶ ሲሄድ አገኘው። አንተ ሰፍቶበታል፣ ሰፍቶባል ልብሱ ከማለት ይልቅ አንተ እዚህ ውስጥ ብቻህን አትፈራም አለው። በተነገረልን ልክ አይደለንም። ክብር ይመጣል። 20 ዓመት ሙሉ እስራኤል እግዚአብሔርን አዝኖ ተከተለ ይላል። እንዳይለዩት እግዚአብሔርን አይተውታል። ባህር ሲከፍል፣ መና ሲያበላ፣ በሌሊት የእሳት አምድ ሲሆን፣ በቀን የደመና አምድ በእሳት ፊታቸው እየሄደ የመራቸውን አምላክ ያውቃሉ። ነገር ግን ወደ ሌላ ዞር ለማለት አልቻሉም። እያዘኑ እግዚአብሔርን ይከተላሉ። እግዚአብሔር በዚያን ሰዓት ሰው አስነሳ። ስታዝኚ ሰው ያስነሳልሽ፣ ስታዝኑ ሰው ያስነሳላችሁ። እዚህም ምድር ላይ እናገራለሁ፣ እግዚአብሔር ሰው ያስነሳልን። እግዚአብሔር ሰው ያስነሳልን። ጨካኝ ሰው፣ እግዚአብሔር ዓላማ የቆረጠ ሰው፣ ለምን ዛሬ አልሞትም እግዚአብሔርን እውነት እናገራለሁ የሚል ጨከን ያለ ሰው፣ ኃያል ሰው። አንድ ሰው ለአንድ ሀገር፣ አንድ ሰው ለአንድ ሀገር ይበቃል። እግዚአብሔር ብቻ ከሱ ጋር ይሁን። ኢያሱንም ያሉት ብቻ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። የማይታዘዘውን አንተ እጅህን አታቆሽሽ፣ እኛ እንገለዋለን፣ እንበቀልልሃለን። ብቻ እግዚአብሔርን ክብር አምጣልን። ያለ ክብር ለምንድን ነው ያለ ድል 20 ዓመት የተኖረው? ለምንድን ነው እንደ ድል ነሺ መኖር ያልቻልነው? ያ ተጽዕኖ ፈጣሪነታችን በጎረቤቶቻችን ላይ ሁሉ ተጽዕኖና መጣ የነበረው የክርስትናችን አውድ ጫና ፈጥሮ ኃያላንን መንግስታትን ያንቀጠቅጥ የነበረው የቤተ ክርስቲያን ክብር ወዴት ነው ያለው?
10 ሆነን አንድ ከተማ ስንጸልይ የከተማው ህዝብ ሁሉ ለተቃውሞ ይናሳል። 10 ነን እኮ በልሳን እየጸለይን የሆነ መንድ ለዛውም በሽክሽክታ ልሳን በሽክሽክታ ልሳን ስንጸልይ ከተማው ይንቀጠቀጣል። አቃጠሉን እነዚህ ጴንጤዎች፣ አነደዱን፣ መኖር አልቻልንም፣ በጣበጡን። አሁንማ በስተዋል ይላል ውሸቱን። 10 ነን እኮ። አሁን ይሄ ጉባኤ በእግዚአብሔር ክብር ቢሞላ አዲስ አበባ ይናወጣል፣ ሼክ ያደርጋል። ምንድነው የመጣው? ምንድነው እሱ? ያ ክብር ይመለስ። የሚስማማኝ ቀኝ እጁን ያንሳና ያ ክብር ይመለስ። እቤት በክብር ይሞላ። በዛ ክብር፣ በዛ ግሬስ፣ በዛ ማስፈራት ስንመላለስ እኮ ሰዎች ጠይቀውን ጌታን ይቀበላሉ። እኔ ማመልከቻ ጽፎ ጌታን የተቀበለ ሰው እያለ አሁን ወንጌላዊ በማመልከቻ አንዱ መጣና ስማ አለኝ፣ እንዳንተ አርገኝ ነግሬያለሁ፣ እንዳንተ አርገኝ፣ ስካር ሰለቸኝ፣ መውደቅ ሰለቸኝ፣ እንዳንተ አርገኛል። ኧረ እኔ ራሴ ተደርጌ ነው አልኩት። አይተውን አሁን እኮ ስንመሰክርላቸው ይሰድቡናል። ለይቶላችሁ የለ እንዴ? እኛን መምሰል አይደለም፣ ብሶባችኋል። ብቀበልም ባንቺ በኩል ጌታን አልቀበልም አለ አንዱ። አንቺ አታስፈልጊኝም፣ ኢየሱስ ያስፈልገኛል። ምሳሌ አይደለሽም። የጌታ ክብር በላይሽ ላይ አይታይም። ያ ክብር ይመለስ። አንተ በጌታ በኢየሱስ ስም ያ ክብር ይመለስ። ያ ማስፈራት ይመለስ። ነገስታትን ሁሉ ቻሌንጅ ያደርግ። እስር ቤት ታስረን ሊጠይቁን ይጠሩንና ስናያቸው ይፈሩናል። ፊትን ወደዛ አድርግ ይላሉ። እንዴ የት ላርገው? በቃ አትየኝ ይላል ባለስልጣኑ ራሱ። እኛ ለተጠየቅነው ጥያቄ መልስ ስንሰጥ እነሱ ጌታን ተቀበሉ። ይሄን ኢየሱስ ትክዳለህ አትክድም አለኝ አንድ ካድሬ። አልክደውም፣ ህይወቴን ለውጧል። ብሞት ወደ እርሱ ሄዳለሁ። አንተ ግን ብትሞት መሄጃ የለህም አልኩት። ጓድ ቢተው ረፍ እንጂ አለኝ። አላርፍም አልኩት። ለመሞት ነው የምንፈልገው ራሱ ሞተን ወደ ሰማዓት ሄደን እዛ በቃ አክሊል ለመሸለም እና እነሱ በዝግታ ሲናገሩ እኛ በሞቅታ እንናገራለን። ወሰላቸው ወደ እስር ቤት እንዲህ ዞር ቢስ አትዩ። አይናችን ራሱ ያስፈራ ነበር። ያ አይን ይመለስ በኢየሱስ። የአንበሳ አይን፣ የአናብስት አይን በአይናችን ብቻ አጋንንትን እናስወጣለን። እዛ ጋር ያለው እንላለን። ናናና እየኝ አሁንማ አጋንንቱ ራሱ በቃ በድርድር ሆኗል። ዘመኑ የድርድር አይደለም፣ በድርድር ውጣ በኢየሱስ ስም አልወጣም፣ ውጣ አልወጣም፣ በኢየሱስ ስም ውጣ አልወጣም፣ በጌታ በኢየሱስ እናረዝመዋለን ስሙን ራሱ እንዲለቅ በጌታ መላ ጠፍቶ እዚህ ቤት ውስጥ የእግዚአብሔር እሳት መቀመጫው ላይ ይለፍ በጌታ በኢየሱስ። በመቀመጫው ላይ እግዚአብሔር እሳት ይቀመጥ በኢየሱስ። በእናንተ ላይ የእግዚአብሔር እሳት ይምጣ በኢየሱስ። ሳትገልጡት ራሱን እንዲገልጥ ያ ክብር ይመለስ። አታስመስሉ፣ ክብር እንዳለ አታስመስሉ። ይሄ በዝላይ አታስመስሉ። ምንድነው እንጣጥ የሚያረጋችሁ እንዴ? አታስመስሉ በዝላይ። ወደ ላይ ደግሞ አሁን መተውልናል። አንዳንድ ዘመን ወደ ላይ ምድር ልቀቁ አለ። ይዘነውም አስቸግሮናል። እንኳን ለቀነው ምድር ልቀቁ፣ ወደ ላይ ወደ ላይ ወደ ላይ ምድር ልቀቁ። ብራዘር የት እንልቀቅ? ይዘነውም አልተመቸንም። ወደ ላይ አሁን የቀረው ወደ ጎን
ወደ ጎን ሊሉ ነው። አርት ኤክሰርሳይዝ አስመሳይ ውሸታ። የእግዚአብሔር ክብር በቅርብ ቀን ይመጣል። እኔ የእግዚአብሔር ክብር መልእክተኛ ነኝ። ተመቻችሁ አልተመቻችሁ እግዚአብሔር ተናገር ያለኝን ሳልናገር ሂጄ እንቅልፍ ከማጣ ነግሬያችሁ እናንተ እንቅልፍ ብታጡ ይሻላል። የእግዚአብሔር ሰው ተነሳና ድል አልባ ህይወት የሚኖረውን የእስራኤልን ህዝብ ለድል የተጠላው አሸናፊ የሆነውን በማሸነፍ ከአይምሮ ህግ በላይ ነው የሚያሸንፉበት ማሸነፍ። አንድ ሰው እንዴት ሺህ ያሳድዳል? ሁለት እንዴት 10 ሺህ ያሳድዳል? አንድ ሰው እንዴት ፀሐይን የተፈጥሮ ፀሐይን አዞ በገባውን ምድር እንዴት ያቆማል? አያችሁ፣ ሰው ከእግዚአብሔር ጋር ከተስማማ ተፈጥሮ ይገዛለታል። ድንጋይ ይሰማሃል። ድንጋይ አሕዛብ ይሰሙሃል። ወገን ስንቅ ማቀበል ቢያቅተው አብዱር ረዛቅ ዝቆ ይሰጣል። ያዛል እግዚአብሔር። ሰማይ ምድር የርሱ ነው። አሜን በሉና ጩሁና እስቲ እግዚአብሔር ቀኝ እንጃችሁን አንሱና እግዚአብሔር ያዛል በሉ እንደተናገረ። ሃሌሉያ! ሁሉ ይታዘዝለታል። ዳዊት በሄደበት መንገድ ሁሉ እግዚአብሔር ድል ይሰጠው ነበር ይላል። ያለ ድል እንድትኖር የእግዚአብሔር ፈቃድ አይደለም። በፈቃዱ አታሳቡ። ተሸናፊ ሁኑ። ተረገጡ ብሏል ወይ? እባብና ጊንጡን ምን በሉ? እርገጡ። በአንበሳና በዘንዶ ላይ ምን በሉ? ተጫሙ። ከፍታውን ያዙ። ልብ አድርጉ። መከራ የለም እያልኳችሁ አይደለም። መከራ ቢኖርም በመከራ ውስጥ እናሸንፋለን። እስራት ቢኖርም የወይን ቤት ወይ እናወጣለን። አሸናፊ ነን። አሜን የሚል አንድ ሰው አሸናፊ ነን። ተሸናፊ አይደለንም። በሞት ላይ ስልጣን ያለውን ጌታን ይዣለሁ። በሽታ ባንቺ ፊት ተሸናፊ ነው። ዳዊት በሄደበት ሁሉ እግዚአብሔር ድል ይሰጠው ነበር። በኤዶም ጭፍሮችን አኖረ። ኤዶማውያን ሁሉ ለዳዊት ገባሮች ሆኑ። እግዚአብሔር ዳዊት በሄደበት ሁሉ ድል ይሰጠው ነበር ይላል። አዲስ ኪዳንም ስትመጡ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ስትመለከቱ በስፍራ ሁሉ ድል በመንሳቱ ለሚያዞረን በእኛም የእውቀቱን ሽታ ለሚገልጥ ለአምላካችን ምስጋና ይሁን ይላል። ውሰዱ አሜን በሉና። በስፍራ ሁሉ ጠንቋይ ባለበት ሰፈር አሸናፊ ነህ። መተት ባለበት ሰፈር አሸናፊ ነህ። ተቃዋሚ ባለበት ሰፈር አሸናፊ ነህ። ይህ የውሸት ሃይማኖት ባለበት ሰፈር አሸናፊ ነው። ካንቺ ጋር ያለው ከነሱ ጋር ካለው ይበልጣል። ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። አሸናፊ ኃይል ባንተ ውስጥ አለ። ስሙም የሰራዊት ጌታ እግዚአብሔር ነው። ማሸነፍ እንችላለን በሉ እስቲ። አዎ የኛ ከዘራችንም የለም ተሸናፊነት። ሞትን የሚያህል ድል የነሳ ጌታ አለ። የሚቋቋመን ነገር ቢመጣ ለጥቂት ደቂቃ ይቋቋመናል። ከዛ በኋላ ይፈጠፈጣል፣ ይወድቃል፣ ይሸነፋል። ግን ለተሸናፊነት የዳረገን ነገር ስላለ ነው። ምንድነው እሱ? አንድ 5 ነገሮችን በፍጥነት ልንገራችሁ። ድል አልባ ህይወት እንድንኖር ያደረገን 5 ነጥቦች ናቸው። ነብዩ ሳሙኤል በዚህ ቦታ ላይ ሲናገር አንደኛው ወደ እግዚአብሔር በሙሉ ልባችን አልተመለስንም። በሙሉ ልባችን አልተመለስም። ስለዚህ እግዚአብሔር የማያቋርጥ ድል እንዲሰጠን በቤትህ ዙሪያ፣ በቤተሰቦች ዙሪያ፣ በዚች ቤተክርስቲያን ዙሪያ ያለው ቻሌንጅ እንዲሰበር ከፈለጋችሁ በሙሉ ልባችን ወደ እግዚአብሔር መመለስ ነው። ኢትዮጵያ እንድትባረክ፣ ኢትዮጵያ እንደተነገረላት ተስፋ እንድትሆን በተለይ የእግዚአብሔር ሰዎች ወደ እግዚአብሔር እንመለስ። እኛ ስንመለስ ባለስልጣናቶችም ይመለሳሉ። ቤተክርስቲያን ስትመለስ አመፀኞች ይረጋጋሉ።
ምንድነው ምድሪቱ ላይ ተፈጠረ? የሆነ ነገርማ አለ ይላሉ። የመንፈስ ቅዱስ ድባብ በምድሪቱ ላይ ሙቭ ማድረግ ይጀምራል። እኛ ስንመለስ የሆነ መንፈስ ከሰማይ መጣና አየሩን፣ ሰማዩን፣ ምድሩን፣ ኢኮኖሚውን፣ ሰውን መቆጣጠር ይጀምራል። እግዚአብሔርን የመፍራት መንፈስ በህዝቦች ሁሉ ላይ ይወርዳል። ሳሙኤል ይሄንን ነው የሚለው። በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ ስናነብ ያየ ነው። እኔ አንድ ነገር ልንገራችሁ። ተመለሱ 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 የድግምት ያህል ነው የተነገረን። ዛሬም ተመለሱ ይላል እግዚአብሔር። ለምን? ስላልተመለስን። መመለስ በምላስ ጠርዝ አይደለም። መመለስ በምላስ ጠርዝ ጌታ ሆይ መቼም አንተ አፍቃሪ ነህ፣ ሩህሩህ ነህ፣ እንደ ቤተ ክርስቲያን ፓስተሮች አይደለም፣ እንደ ወንጌላውያን አይደለም፣ እንደ ነብይ አይደለም፣ ሩህሩህ ነህ። ይሄው ጌታ ሆይ መለስ ብያለሁ። እዛው ትሄዳለች። መመለስ እኮ ሰፈር መቀየር ነው። መመለስ ያድራሻ ለውጥ ነው። መመለስ ነገሩን ያለ መድገም ነው። ጾምና ጸሎት እዚህ ምድር ላይ የሚታወጅበት አዋጅ የትም ሀገር የለም። ነገር ግን መጽሐፍ ቅዱስ እንደሚል በጾማችሁና በጸለያችሁ ቀን እንዳውም ይብስባችኋል ለክፋት። በጾማችሁና በጸለያችሁ በዚያን ቀን አመፃን ታደርጋላችሁ ይላል። ንስሐ ከአመፃ መመለስ ነው። ንስሐ ይቅር ማለት ነው። ንስሐ ነገሩን ድጋሚ አለማሰብ ነው። በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ ድላችሁ ይመለሳል ይላል የሰራዊት ጌታ እግዚአብሔር። ወደ ምን እንመለስ? ተመለሱ ስንል ወደ እግዚአብሔር ቃል እንመለስ። ምን አሉ? ወደ ምን እንመለስ? ወደ እግዚአብሔር ቃል እንመለስ። ቃሉ በሚለው መሰረት እንጂ የልባችን ፍትወት የልባችን መሻት አይደለም። እንደ እግዚአብሔር ቃል እንደ እግዚአብሔር ቃል መኖር። ቃሉ ምን ይላል? ትዳሬንና ቤቴን በእግዚአብሔር ቃል መሰረት መቃኘት አለብኝ። በወንድማማችነት መካከል ስንመላለስ እንደ እግዚአብሔር ቃል ነው። ሰላምታ ስንሰጣጥ የእውነት ነው። ወደ ቃሉ ይመልሰን። ሲቀኝ እጃችሁን አንሱና እግዚአብሔር ወይ ወደ ቃልህ መልሰኝ በሉስ። ሁለተኛው መመለስ የሚያስፈልገን ወደ ቀደመው ፍቅር፣ ወደ ክርስቶስ ፍቅር። እንደው ማን ይሙት አሁን በክርስቶስ ፍቅር ነው የምንኖረው። በክርስቶስ ፍቅር ነው የምንኖረው። በጣም 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 ግለኝነት አልበዛም? አጠገባችሁ ያለው ሰው ልብስ ይኑረው አይኑረው ታውቃላችሁ? አሁን እዚህ ቤት ቁርስ ሳይበላ የመጣ ሰው ይጠፋል። እጅህን አውጣ አልልም። አንድ ቤተ ክርስቲያን መጋቢው ራሱን የነገረኝ፣ አዝናለሁ ይሄን ስናገር እና አገኘው መጋቢው 3 ሳምንት ወይም 4 ሳምንት ቸርች አላየውህም፣ የት ሄደህ ነው አለው። አይ በቃ ስላልተመቸኝ ምናምን አለ። ምናልባት እኮ አለው መጋቢ አሁን የሚጠይቅህ እኮ እግዚአብሔር ቢሆንስ ምን ታውቃለህ አለው ፓስተር። እግዚአብሔር እየጠየቀህ ቢሆንስ አለ ፓስተር። እግዚአብሔር እየጠየቀህ ነው ካልከኝ አለ ምን በላው አተን ምን ጠጣው አተን ባለቤቴ 2 ልጆቿን ይዛ ኦርቶዶክስ ቤተክርስቲያን ለልመና ሄዳለች አለ። ተቸግረናል። አያችሁ፣ በፕሮቴስታንት ሃይማኖት በወንጌል አማኞች ሃይማኖት መካከል የዚህ ናሂል ጥልቅ ድሃ አለ። መጽሐፉ የሚለው ሐዋርያት ሥራ ላይ በመካከላቸው አንድ ስንኳ ችግረኛ አልነበረም፣ ይረዳዳል፣ ክፉ አልሆንም። ዛሬ እኔ ደግሞ አንዱ መከራዬ ከልጅነቴም ጀምሮ መከራ ነው። እናቴ 5 ዓመት ሲሆን ከአባቴ ተፋቱ። በእንጀራ እናት
የተፈራረቁ እንጀራ እናቶች፣ የአማራ እንጀራ እናት፣ የኦሮሞ እንጀራ እናት፣ የጉራጌ እንጀራ እናት ፍዳይና ብቱ አባቴ እየፈታ ሲያገባ እየፈታ ህብረ ብሔሩ ነው ያሰቃየኝ። ነኝ በመከራ ነው ተፈጭጬ ያደኩት። እና አንዱ መከራዬ ደግሞ ወንጌል ማገልገል ከጀመርኩበት አንዱ መከራዬ ደግሞ ተመለሱ፣ ተስተካከሉ፣ አቀማመጣችሁን አስተካክሉ፣ እህቶችን ራቁትሽን አትምጪ፣ እምብርትሽን አታሳይ እያልኩ እናገራለሁ። ይሄም መከራ ያመጣብኝ። ማርማሩን የተናገሩ አገልጋዮች ይባርካቸዋል፣ ይጎበኛቸዋል፣ በአየር ላይ ያስኬዳቸዋል የሚሉትን ሰዎች ይወዳቸዋል። ተመለስ ስለምል እግዚአብሔርን አልኩት፣ ማርማሩን ለነ ፓስተር ቀሌ ነግረህ ጎምዛዛውን ለኔ እየነገርከኝ ሰው ገዘገዘኝ። አይወዱኝም። አሁን እናንተም ዛሬ ጥሎባችሁ እግዚአብሔር ፈቅዶ መጣሁ። ከምትጠፉብኝ ንግግሬ አይመቻችሁ። ወደ እግዚአብሔር ተመለሱ፣ ወደ ቃሉ ተመለሱ። እርስ በራሳችንስ እንከባበራለን? መሪዎቻችሁን ታከብራላችሁ? እዚህ እኮ የኳስ ተጫዋች ሪዘርቭ ሊቀየሩ ቤንች ላይ የተቀመጡ አይደሉ። መሪዎቻችሁን ታከብራላችሁ? ወጣቶች ታላላቆቻችሁን ታከብራላችሁ? በጌታ እንደው ከተመቻችሁ እኔንም አክብሩኝ። 63 ዓመት ሆኖኛል፣ አትክፉኝ። መሪዎቻቸውን የሚያዋርጁ የአገር መሪን የሚሳደቡ ትውልዶች ስልጣን ያላቸውን ሰዎች ያቃልላሉ፣ ይሳደቡ። የመሳደቢያ አንደበት የተሰጠው ጄነሬሽን። አትሳደቡ፣ ጸልዩ እንጂ አትሳደቡ። ለምን ትሳደባላችሁ? ወደ እግዚአብሔር ቃል እንመለስ። ወደ እውነተኛ ሃይማኖት እንመለስ። ሃይማኖት የለንም እንዴ እናንተ? ይሄው ዝም አላችሁ። ሃይማኖት የለንም? ከመሆን ሃይማኖት የለንም? ሐዋርያው ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ፣ ሩጫዬን ልንጠነቀቅለት የሚገባ ሃይማኖት የለንም? ሞዴል ልንሆንለት የሚገባ ሃይማኖት የለንም? ሃይማኖት እንደሌለው ህዝብ እንድንኖር መጽሐፍ ቅዱስ አይፈቅድም። ሃይማኖት አለ። ለራስሽ ብቻ እንድትኖሪ ማን ስልጣን ሰጠሽ? በግራም በቀኝ ላለ ለህዝቦች ሁሉ እንኖራለን። ለጌታ ክብር እንኖራለን፣ ለቤተ ክርስቲያን ክብር እንኖራለን፣ ለትዳራችን ክብር እንኖራለን፣ ለልጆቻችን ክብር እንኖራለን፣ ለአገር ክብር፣ ለኢትዮጵያዊነት ክብር እንኖራለን። እንደፈለክ መኖር አትችልም። ወደ ትክክለኛው ስርዓት እንመለስ። ስርዓት አልበኝነት ቤተ ክርስቲያን ውስጥ በስቷል። እንደው ስርዓት ያስፈልጋል የምትሉ እጃችሁን አሳዩኝ እስቲ። መንፈሳዊ ስርዓት መታጠፊያው እስኪለቅ ድረስ ይሄ እንደዚህ አድርጉ እስቲ። ጮክ በሉና ስርዓት ያስፈልጋል በሉ 3 ጊዜ እስቲ። ድገሙ። በትክክል እግዚአብሔር የስርዓት አምላክ ነው። ሁሉን በስርዓት አደረገ ይላል። ፀሐይ ስርዓት ጠብቃ ነው፣ በማታ አትመጣም። ጨረቃም ሁሉን በስርዓት አደረገ። ክርስቲያናዊ ስነ ምግባር ያስፈልጋል። ተመለሱ ወደ መልካም ምግባር፣ ወደ ቅድስና ምግባር፣ ወደ እውነተኛ ምግባር እንመለስ። ስርዓት ይኑረን። መንፈሳዊ ስርዓት፣ ክርስቲያናዊ ስርዓት፣ የእግዚአብሔር ሰውነት ስርዓት፣ የቤተ ክርስቲያን ስርዓት። እግዚአብሔር የስርዓት አምላክ ነው። ስርዓት አልበኝነት በዓለም የሌለ ስርዓት አልበኝነት እንዴ! አንዱ አገልጋይ ስርዓት አልበኛ አገልጋይ ካንዱ ጋራ ቂም ይያያዛሉ። በቃ በጣም ይጣላሉ። ይኸውልህ እኔ በተራዬ በክፍለ ተራዬ ስሰብክ እጅ እንደሚጭን ሰው አስመስዬ ሆድህን ነው የምገለብጠው አለው። እጅ እንደሚጭን አስመስዬ መታለሁ፣ እረፍ አለ። ያም ሰውዬ አርፋለሁ፣ አትምታኝ፣ በአንተ እጅ ከወደቅኩ መነሻም የለኝ፣ ከዛ መንፈስ ቅዱስ ነው የጣለው ነው የሚባለው አለ። እንዲህ የሚሉ አገልጋዮች ባሉባት ምድር ነው ያለን።
እግዚአብሔርን አለመፍራት። እግዚአብሔር ወደ ቅድስናችን ይመልሰን። የሚሰማ ጆሮ ያለው ቢኖር ይስማ። ስርዓት ያስፈልጋል፣ መከባበር ያስፈልጋል። መሪዎቻችሁን አክብሩ፣ አገልጋዮቻችሁን አክብሩ። ኢቭን ቢበድላችሁ እንኳን እናንተ አክብሩ። ቢበድላችሁ መመለስ አያስፈልገንም? ወደ ቅድስና ህይወት እንመለስ። አዎ በሙሉ ልብ ነው መመለስ፣ በምላስ አይደለም። አልቅሰን ወደዛ፣ ዘምረን ወደዛ። አረ እግዚአብሔር ይመልሰን ተባባሉ። እስቲ ተነጋገሩ። እግዚአብሔር ይመልሰን ተባባሉ። ሰው አጠገባችሁ አቤቱ መልሰን እኛም ዘመናችንን እንደቀድሞ። አረ እግዚአብሔር በፍጥነት ይመልሰን። አንድ የምስራች ግን ልንገራችሁ፣ መቼ እንደሆነ አላቅም፣ አንድ ከባድ ሪቫይቫል እየመጣ ነው ወደዚህ። የሚገርም ሪቫይቫል። እዚህ ይሄ ወሮፋ ጠብቆ የምንሰብክበት እኮ አይደለም። በሄድንበት ቦታ ሁሉ ለሰላም ምግብ ልንበላ ስንገባ አጋንንቶች መጮህ ይጀምራሉ። ገበያ ሽንኩርት ልትሸምት ይሄ ሽንኩርት ስንት ነው ሲል 7 አጋንንት ይወድቃል። ለስራችን ራሱ ይስተጓጎላል ከክብሩ የተነሳ። ኢየሱስ ከመምጣቱ በፊት ዓለምን ሁሉ ነገስታትን ሁሉ የዘበቱበትን ሁሉ የሚያስደነግጥ ሪቫይቫል ይመጣል። ነገር ግን መስተካከል አለብን። ስርዓት ያዝ፣ ስርዓት ያዝ። አንተ ማን ቤተ ክርስቲያንን ለመስደብ? ማን አንተ? የኛ ቤተ ክርስቲያን እኮ እንደዛ ናት እንትና የምትባል ቤተ ክርስቲያን ሁልጭ አድርገው ቤተ ክርስቲያን የሚሳደቡ ማን አንተ? ቤተ ክርስቲያን የራስን ጓዳ ያልመራ በምንም ነገር ያላለፉ በቤተ ክርስቲያን ውስጥ ወይ በመዝሙር ወይ በድቁንና ወይ በማስተባብ በምንም ያላገለገለ ብድግ ይልና ሁልጭ አድርጎ ይሳደባል። አንዳንዶቻችሁ ቁጭ ብላችሁ የምትተቹ እግዚአብሔር እንደኔ አገልጋይ አድርጎ ይዘዝባችሁ። ዋጋህን ይስጥ። አንዲት እህት ይሄ መኪና ይሄ ምንድነው ብሬክ አለ አይደለ? ስፒድ ብሬክ ትልልቅ አርገው ሰርተዋል ሰፈሯ ላይ እና መኪናው ሲሄድ ገጭ አርጎ መኪናዋን ይመታባታል። ይዛኝ ሌላ ምንም አልላችሁ መኪና ሰጥቶ ያሳያችኋለች። እዚህ ጋር ቆሞ መናገር ቀላል አይደለም። እውነት ውሸት በብዙ መከራ በብዙ ችግር በብዙ ፈተና ውስጥ እያለፍን ነው የምናገለግላችሁ። እውነቴን ነው የምላችሁ፣ ወደ እግዚአብሔር ስርዓት እግዚአብሔር ይመልሰን። መመለስ ያስፈልገናል። ሳሙኤል ይሄንን ነው ያለው፣ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ ያድናችኋል፣ ከፍልስጤማውያን እጅ ነፃ ያወጣችኋል። ሁለተኛው ክፉ ነገርን ከመካከላችሁ አርቁ። ሄሎ ይሰማል አይደል? ክፉ ነገር ከመካከላችሁ አርቁ። እግዚአብሔር ያያል አያይም? የምንለማመደውን ክፉ ነገር አያይም? በልባችን ውስጥ ያለውን ፍትወት አያይም? ያያል። አንዳንድ ጊዜ ጌታ ሆይ ከልቤ ራሱ አድነኝ ብላችሁ ጸልዩ። አስቸገረኝ ልቤ እንላለን እኛ። እምቢ ያለኝ ልቤ አይታበይብኝ፣ አይጓደድብኝ፣ አይመካብኝ፣ ለውጠኝ ማለት ይቻላል። ክፉ ነገር ከመካከላችሁ አርቁ። አሜን ያርቅልን። እዚህ ቤት በመካከል ያለ ክፉ የተነቀለ ይሁን። በየዘ ክፉ ይነቀል። ተነጋገሩ ባጠገባችሁ፣ ክፉ ነገር ከመካከላችን ይውጣ በሉ። ንቀሉት፣ ይረገም። ይሄ ቤት ዛሬ በክብር ይለወጥ። አንድ ለውጥ እንዲመጣ እኔ አንድ እምነት አለኝ። የእግዚአብሔርን እውነተኛ መልእክት አንዴ ከተናገርኩ አንዴም ይበቃኛል። አንድ ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን ደግሞ ይታተማል በልባችሁ። እርግጠኛ ነኝ። እኔ እግዚአብሔር ክብሩ ለእግዚአብሔር ይሁን። አንድ 40 ዓመት አገልግያለሁ። የትም ሀገር ያንተ ስብከት አይጠፋንም ይሉኛል። አይጥፋባችሁ።
ይታተምባችሁ። ክፉ ነገር ከመካከላችሁ አርቁ። ምንድነው የሚለው እዚህ ጋር? ክፉ ነገሩ ምንድነው? በአሊምና አስታሮትን ከመካከላችሁ አርቁ አለ። ዛሬ በአሊምና አስታሮት የለም። በእጃዙር ግን በአሊም አለ፣ በእጃዙር ግን አስታሮት አለ። ስለ ሁለቱ አማልክት ልንገራችሁ ፈጠን ብዬ በጊዜ ለመጨረስ እንድችል። በአሊም የተባለው አምላክ በእስራኤላውያን በዛ ዘመን አውድ ይሄ በአል የሚባለው አምላክ ምን አይነት አምላክ መሰላችሁ? እርሻ ይባርካል፣ ከብት ያደልባል፣ ቢዝነስ ይሰጣል፣ ያንበሻብሻል፣ በረከት ይሰጣል፣ የምድር በረከት ይሰጣል ተብሎ የሚመለክ አምላክ ነው በአል። ስለ በአል አማልክት አጥም እንዳሁኑ ዘመን የብልጽግና ወንጌል ብለው እንደሚሰብኩት ማለት ነው። ስለ ምድራዊ ነገር ማለዳ ከባለቤቴ ጋር ጸልዬ አይልን የመጣሁት አንድ መንፈስ ታይ ነበር። በምድር የሚንፏቀቅ መንፈስ፣ ይሄ የጉስቁልና መንፈስ፣ ድሃ የሚያረግ መንፈስ፣ የሚያጎሳቁል መንፈስ፣ ቆመን መሄድ ሲገባን በቃ ኑሯችን የመንፏቀቅ እንዲሆን ያደረገ እግዚአብሔር ዛሬ እሱን መንፈስ ይስበረው። በድልነሽነት ህይወት በተጽዕኖ መሄድ እንድትችሉ የእግዚአብሔር በረከት የላይኛውም የታችኛውም የተለቀቀ ይሁን። ክፉ ነገር አስታሮት የተባለው አምላክ ደግሞ አስታሮት የተባለው አምላክ በርቃነ ስጋቸው በፍትወት እየተዳሩ የሚያመልኩት መንፈስ ነው። በሴት ስም የሚጠራ አማልክት ነው አስታሮት ማለት። ይዳራሉ እርቃነ ስጋቸው መሰዊያው ጋር ወይም ደግሞ አምልኮ ጋር ግብረ ስጋ ግንኙነት ያደርጋሉ። እርኩሰት እየተደረገ የሚመለክ አምላክ ነው። ይሄ መንፈስ ኢትዮጵያ ውስጥም አለ። እርቃናቸውን ናይት ክለብ የለም፣ ራቁታቸው የለም ወይ? ርካሽ እንደ እንስሳ የሚያደርግ መንፈስ አስታሮት ይባላል። ወገኖቼ ወንጌል የምድር ቅራቅንቦ መስበኪያ አይደለም። ደግ አደረኩ ካጠፋው። የምድር ቅራቅንቦ የኮልኮሌ ወንጌል የለም። ወንጌል ምን አይነት ወንጌል ነው ያለው? አንደኛው ወንጌላችን ስሙ ራሱ የደህንነት ወንጌል። አሜን አትሉም እናንተ? የማዳን ወንጌል፣ የሚያድን ወንጌል፣ ከኩነኔ የሚያድን፣ ከሞት የሚያድን፣ ከጨለማ የሚያድን፣ ከአጋንንት የሚያድን የማዳን ኃይል። ይህንን የመንግስት የድህነት ወንጌል በእጃቸው ላከው ይላል። ወንጌላችን ሁለተኛው የምስራች ነው። የምስራች ወንጌል፣ የደስታ ዜና። ዜናው ራሱ የምስራች ነው። የፍርድ ወንጌል የለንም፣ ፈራጁ እግዚአብሔር። የሰላም ወንጌል፣ የቅዱስ ወንጌል፣ የንስሐ ወንጌል የሚል ነው። በእርግጥ ወንጌል አእምሮን ብሩህ ያደርጋል። ወንጌል ያበለጽጋል። አሜን። በሰላም በደህንነት በደስታ በበረከት ይሞላል። አሜን አትሉ? ያሳርፋችኋል። የዘላለም ሀብት ይሰጣል። ብልጽግና ኢየሱስ ነው። ብልጽግና ሰላም ነው። ብልጽግና ደስታ ነው። ክብር ለኢየሱስ ይሁን። በአሊምና አስታሮትን አርቁ። ለሀብት ብላችሁ የምትከተሉት መልእክት አይኑራችሁ። ቅድም ፓስተር አንድ ነገር ሲናገር ነበር፣ መጋራት ፈልጋለሁ። እዚህ ጋር ጠበል ፈለቀ እንደሚባል ፈለቀ የሚባል ነብይ መጥቷል ሲላችሁ ጥርግ ብላችሁ እዛ ትሄዳላችሁ። ፈለቀ እጁን ሲጭንብኝ ነገር ፈለቀልኝ ትላላችሁ። የፈለቀው አመጽ ነው፣ ውሸታ። ለቀቀልኝ የሚል ጋር ሄዳችሁ ዝም ብላችሁ በባዶ እዚህ ለምን አትመከሩም? እዚህ ለምን አትጸልዩ? ምክር ስትፈልጉ እዚህ ለምን አትመከሩ? እዚህ እግዚአብሔር አለ ብላችሁ የምታምኑ እጃችሁን አሳዩኝ። በምን አትጨቃጨቀኝ? እዚህ እግዚአብሔር አለ።
ኑ አትንከራተቱ። እግዚአብሔር እንዳውም እዛው እናንተ ቤት አለ አለ ቤትሽ አለ። እግዚአብሔር አልሰማሽም እንጂ ቤት አለ። ሊያነጋግርሽ መጥቷል። እንደ ማርያም እግሩ ስር ቁጭ በይ ይነግርሻል። እስቲ እልልታ መታቁ ሳታጨበጭቡ እልል በሉ። ለጌታ ለክብር ስጡ። ወደ እግዚአብሔር ተመለሱ። ክፉ ነገር ከመካከላችሁ አርቁ። አትጣሉ። ወንድማማቾች እህትማማቾች፣ ወደድሽም ጠላሽም ያ የምትጠይው ወንድምሽ መንግስተ ሰማይ ራሱ ይጠብቅሻል። በአንዱ በቤተ ክርስቲያን ሽማግሌዎች ስቃዩን የበላ ወንጌላዊ እና ከሽማግሌዎች ጋር ጥሩ ነገር የለውም፣ ጎድተውታል። ራእይ ላጥና ብሎ ሲያነብ 24ቱ ሽማግሌዎች የሚል አነበበ። በኢየሱስ ስም ጌታ ሆይ 5ቱ አስቸግረዋል፣ እዛ እንደውም 24 ይጠብቁኛል አለ። አታመልጥም። ግን ደስ የሚለው 24ቱ ሽማግሌዎች በበጉ ፊት የሚሰግዱ ናቸው።